በእነዚህ በሶስት ነገሮች ላይ ከመጣችሁባቸው ከብዙ ሰው ጋር ትጣላላችሁ ይለናል። the laws of human nature የሚለው መጽሐፍ እያቀረብኩላችሁ ነው። ሰባተኛው ህግ ደግሞ the law of defensiveness ይለናል። የሰው ልጅ በተፈጥሮ በእነዚህ ሶስት ነገሮች ላይ ከመጣችሁበት የፈለገ እውነተኛ ብትሆኑ ትክክል ብትሆኑ የሚጠቅማቸው የሚረዳቸው እንኳን ቢሆን ያለምንም ጥርጥር ይከራከሯችኋል፣ ይጣላችኋል፣ አስፈላጊ ሲሆን ደግሞ ትቆራረጣላችሁ። የመጀመሪያው autonomous፣ ሁለተኛው intelligent፣ ሶስተኛው ደግሞ morality ይለዋል። ሰው ልጅ ሁሉም ሰው ምርጫ እንዳለው ማመን ይፈልጋል፣ ምርጫ እንዳለው ማወቅ ይፈልጋል። ሁለተኛው በራሱ ኢንተለጀንት ነኝ፣ ብልህ ነኝ፣ ስማርት ነኝ ብሎ ነው የሚያምነው። ሶስተኛው ደግሞ ሞራሊቲ ይሄ ጉድና ዲሰንት በጣም መልካምና ጥሩ ሰው ነኝ ብሎ ነው የሚያምነው። እነዚህ ሶስት ነገሮቹ ላይ ጥያቄ የምትፈጥሩ ከሆነ ልክ እንዳልሆኑ ወይም ደግሞ እንደተሳሳቱ የምትናገሩ ከሆነ አትጠራጠሩ። ኢጓቸው በጣም ብሩዝ ይሆንና ዲፌንሲቭ ይሆኑና የምትፈልጉትን ሪሌሽንሺፕ ልታጡ ትችላላችሁ፣ የምትፈልጉትን ውጤት ላታመጡ ትችላላችሁ። ለዛ የሚጠቅማችሁ መጀመሪያ የሰው ልጅ ስንባል እንዲሁ ስንፈራረድ ስንመዳደብ ጀጅ ስንደራረግ የኖርን ሰዎች ስለሆነን ከዛ ውጪ በጣም በሚያሳዝን ሁኔታ ካልቸራል ፕሬጁዲስ የሚባል ነገር አለ። በጣም የካልቸር አድሎ አለ። አብዛኞቻችን በልጅነታችን ጀምሮ የቤተሰብ የአስተማሪ የአካባቢ የእምነት የተለያዩ ነገሮች ተጽዕኖ ተፈጥሮብናል። ሁላችንም ትክክል ነን፣ ፍትሃዊ ነን፣ ግለኛ ነን፣ እንደዚህ ነን እንደዛ ነን እያልን በጣም እርግጠኛ ምን ሆንባቸው ብዙ ነገሮች አሉ። ያንን ነገር ምን ያህሎቻችንን ጠይቀን መርምረን እውነተኛ ነው ወይ ብለን ፈትሸን የምናውቀው? አምሹር ብዙዎቻችን እንደዛ ነገር እንዳላደረግን ያስታውቃል። ስለዚህ ከዚህ ነገር ውስጥ መውጣት የምትፈልጉ ከሆነ ሰውም እንዲወጣ የምትፈልጉ ከሆነ 5 ነገሮች ላይ መጀመሪያ መስራት አለባችሁ። የመጀመሪያው ቢካም ዲፕ ሊስነር ይላል። በጣም ጥልቅ አዳማጭ መሆን መጀመር አለባችሁ። የሚያሳዝነው ሁኔታ ብዙዎቻችን ስናወራ ተራ እየተጠባበቅን አንደኛው ሲጨርስ አንደኛው የሚፈልገው ነገር የሚያወራበት አንድ አይነት ቶፒክ አላማ እንኳን የሌለው እስኪመስል መንፈሱ የመለያየት ነገር ነው እንጂ በጥልቅ የማዳመጥ ችሎታና ብቃቱ አብዛኞቻችን የለንም ይላል። በጥልቅ ማዳመጥ ማለት ያለምንም ቅድመ ፍርድ የምናዳምጠውን ሰው ለመረዳት ጥያቄ ካለን እየጠየቅን ግልጽ ያልሆነውን ነገር እንዲያስረዱን እንዲያብራሩ እያደረግን የተስማማነውን ትክክል የሆኑትን ነገሮች ኮንፈርም እያደረግንላቸው በዚህ ሂደት የምናዳምጣቸው ከሆነ ተጽዕኖ ልንፈጥር እንችላለን። አለበለዛ ግን ተራውን እየጠበቀ እንደሚያወራ ይሄ ማለት እንደዛ ከሆነ እንደዚህ ማድረግ አለብን እንደዚህ መሆን ነበረበት እያላችሁ የምትሉ ከሆነ በጭራሽ ቤተሰብም ልጆቻችሁም ማንኛውም ሰው ላይ ተጽዕኖ መፍጠር ይከብዳችኋል። ሁለተኛው ደግሞ ሙድ በጣም ኮንቴጀስ ነው። የሰው ልጅ ስሜቱ በጣም ኮንቴጀስ ይጋባል። ያንን የሚጋባ ፖዚቲቭ የሆነ ሙድ ይዛችሁ ነው መሄድ ያለባችሁ። ቀድሞ ፈራጅ ሆነን ተጨናንቀን ለሰዎቹ አስተያየት ሆነ ማንነት ሆነ ብዙ ነገሮቻቸው ክብር የሌለን ሰዎች ከሆንን ተአምር ልንቀይራቸው አንችልም። ስለዚህ መጀመሪያ ፖዚቲቭ የሆነ ሙዳችሁን የሚጋባ ነገር ነውና ያለ ፍርድ በርህራሄ አዳምጧቸው። በስሜት ለመዋሃድ መልካም ነገር ይዛችሁ በመሄድ ያንን ስሜት እነሱ ላይ መጀመሪያ እንዲጋባ ማድረግ መጀመር አለባችሁ። ሁለተኛ ደግሞ እይታቸውን የሚያዩትን የሚያምኑትን ነገሮች ኮንፈርም አድርጉላቸው። እንደምታዩት እንደተረዳችሁ ታስረዷቸው፣ አረጋግጡላቸው። ከዛ በኋላ በሚያወሩበት ነገር ላይ አዎ ምርጫችሁ በዚህ መልኩ ያረጋችሁ ትክክል ነው፣ በዚህ መልኩ እንዳሰባችሁበት በደንብ ጭንቅላታችሁ እንደተጠቀማችሁ ያስታውቃል፣ ቴንሽናችሁ ወይም አላማችሁ ጥሩና መልካም ነገር እንደሆነ በደንብ ያሳያል ብላችሁ እነዚህ 3 ነገሮቻቸው ላይ በደንብ አረጋግጣችሁ የምትረዷቸው ከሆነ ልትቀይሯቸው ትችላላችሁ። አራተኛው ደግሞ ሁላችንም ኢንሴኪዩሪቲ ያለብን በራስ ያለ መተማመን አይነቱ ብዙ ነው። መልክ ሊሆን ይችላል፣ ማዕረግ ሊሆን ይችላል፣ ሀብት ንብረት ሊሆን ይችላል፣ የተለያዩ ነገሮች አሉ። በራስ ያለ መተማመን ወይም ደግሞ ጥርጣሬ ያለን ነገር መጥቶ ሰው በደንብ አድርጎ አረጋግጦልን በዚህ ነገር ያለንን ጥርጣሬ አራግፎልን ማውራት የሚችል ሰው ጋር በደንብ መደማመጥና መግባባት እንችላለን። ተጽዕኖ መፈጣጠርም እንችላለን። በአምስተኛው ደግሞ በጣም ሬዚስት የሚያደርጉትን ነገር ለራሳቸው አድቫንቴጅ ተጠቀሙበት። እነዚህ ከላይ ያልናቸውን 1-4 ነገሮች ከተጠቀማችሁ በኋላ እነሱን ሹፌር ወንበር ላይ እንዲቀመጡ አድርጋችሁ በራሳቸው ያንን ነገር ማድረግ እንደሚችሉ የሚቃወሙትን የሚከራከሩትን ነገሮች እንን ኃይል ቻናል እያደረጋችሁ መስመሩን እየቀየራችሁ ለሚፈልጉት መቀየር ላለበት ነገሮች ላይ ያንን ኤነርጂ መጠቀም እንደሚችሉ በፖዚቲቭ መስመሩን ቀይሩና ወደዛ እንዲሄዱ አሳዩአቸው። ያንን ኤነርጂ ለመጠቀም እንደሚችሉ አስረዷቸው። ስለዚህ አላማችሁ መሆን ያለበት ፍሌክሲብል የሆነ ማይንድ ሊኖራችሁ ነው የሚገባው። ብዙ ነገሮች ከልጆች መማር ትችላላችሁ። ልጆች በጣም በፍጥነት ነው ብዙ ነገር የሚማሩት። ብዙ አዳዲስ ነገሮችን ለመሞከር ወደኋላ አይሉም። ከምቾታቸው ሁሉ ጊዜ ይወጣሉ። ቁም ሆነ ሲሳሳቱ ምንም ነገር አያሳፍራቸውም፣ አያሸማቀቃቸውም። ደግሞ በንጋታው እንደ አዲስ ደግሞ ይሞክራሉ። ያንን አይነት ማይንድ ሰት ሊኖራችሁ ይገባል። አእምሯችሁ ላይ ያሉ ነገሮች እምነታችሁ ብላችሁ የምታምኑት እንደዚህ ነኝ እንደዛ ነኝ ብላችሁ ይዛችሁ የመጣችሁት ነገሮች መሳሪያ እንደሆነ ማወቅ መጀመር አለባችሁ። መሳሪያ አንዳንዱ ያረጃል፣ ያፈጃል፣ ከጥቅም ውጪ ሊሆን ይችላል።
ወይ ደግሞ የተሳሳተ መሳሪያ ይሆናል ይዛችሁ የመጣችሁት። ስለዚህ ክፍት የሆነ አእምሮ ይኖራችሁና ሁል ጊዜ ሀሳባችሁ የምታምኑበት ነገሮች እነዚህ እንደዚህ የምትሏቸው ነገሮች መሳሪያ ናቸው። የሚጠቅመውን ያዙ፣ የማይጠቅመውን ወደዛ አድርጉ። አፕዴት መደረግ አፕግሬድ መደረግ ያለባቸውን ነገሮች አፕዴት አድርጎ ከዘመኑ ጋር አዘምኑ፣ ቻለ ግንኙነት ይኖራችኋል ብሎ ዘ ሎው ኦፍ ዲፌንሲቭነስ የሚለውን 7ኛውን ህግ ቆንጆ አድርጎ አስረድቶናል። ስላዳመጣችሁን ከልብ አመሰግናለሁ።